ሰላም ጤና ይስጥልን ክብራትና ክብራን ከቅሬላ ቲዩብ የሰዓቱን አጠራጥር ያሉ የስፖርት መረጃዎች ይዘን ቀርበናል። በእንግሊዝ ፕሪሚየር ሊግ የሰማያዊዎቹ ቼልሲዎች የሽንፈት ጉዞ እንደቀጠለ ሆኗል። ከብራይተን ኤንድ ሆቭ አልቢዮን ያደረጉት ጨዋታ በብራይተን 3-0 አሸናፊነት ተጠናቋል። በአሜክስ ስቴዲየም የተደረገው የሁለቱ ቡድኖች ጨዋታ በብራይተን 3-0 አሸናፊነት መጠናቀቁን ተከትሎ በቼልሲ ደጋፊዎች ዘንድ ከፍተኛ ብስጭት ተፈጥሯል። የብራይተን ቡድን 3-0 ጨዋታውን ሲያሸንፍ ካዲዮግሉ፣ ሂንችሎድ እና ዳኒ ዌልቤክ ጎሎቹን ማስቆጠር ችሏል። ከጨዋታው መጠናቀቅ በኋላ የቼልሲ ደጋፊዎች በአሰልጣኙ ላይ ከፍተኛ ተቃውሞ ማሰማታቸው ተነግሯል። የቼልሲ ደጋፊዎች እስከዛሬ የተመዘገበ ያለው ውጤት እጅግ አሳዛኝ ነው ሲሉም መናገራቸው ተሰምቷል። ቼልሲ የዛሬውን ጨዋታ መሸነፉን ተከትሎ ካደረጋቸው 34 ጨዋታዎች የተሸነፈበትን ጨዋታ ቁጥር ወደ 12 ከፍ አድርጓል። ቼልሲ ባለፉት 5 የእንግሊዝ ፕሪሚየር ሊግ ጨዋታዎች ከሜዳው ውጭም ሆነ በሜዳው ያስመዘገበው ውጤት እጅግ ያሽቆለቆለ በሆኑ ደጋፊዎቹ ከፍተኛ ተቃውሞ በአሰልጣኙና በቡድኑ ላይ እንዲያቀርቡ አስገድዷቸዋል። የሚያዝያ ወር ከገባ ጀምሮ ቼልሲ በኤፍኤ ካፕ ኳርተር ፋይናል 7-0 ፖርት ቫሌን ከማሸነፍ ውጪ በፕሪሚየር ሊግ በማንቸስተር ሲቲ 3-0፣ በማንቸስተር ዩናይትድ 1-0 እንዲሁም ደግሞ በብራይተን 3-0 የተሸነፈበት ውጤት አጠያቂ ሆኗል። እንዲሁም ደግሞ በመጋቢት ወርም በተደረገው የእንግሊዝ ፕሪሚየር ሊግ ጨዋታ በአርሰናል 2-1 ሲሸነፍ አስቶን ቪላን 4-1 በ29ኛው ሳምንት ያሸነፈበት ውጤት ይጠቀሳል። ከዛ ባለፈ በአውሮፓ ቻምፒየንስ ሊግ በደርሶ መልስ ጨዋታ በፓሪስ ሴንት ጀርሜን መሸነፉ የሚታወስ ነው። በፕሪሚየር ሊጉ 30ኛው ሳምንት በኒውካስል እንዲሁም ደግሞ በኤቨርተን 3-0 መሸነፋቸው ይታወቃል። ይህን ተከትሎ በ5 ተከታታይ ጨዋታዎች ላይ ጎል ሳያስቆጠር የተሸነፈበት አጋጣሚ የቡድኑ የቁልቁለት ጉዞን ያሳያል ያሉ ደጋፊዎች በአሰልጣኙ ሊያም ላይ ተቃውሟቸውን አሰምተዋል። ቼልሲ ይህንን ጨዋታ በሽንፈት ማጠናቀቁን ተከትሎ 48 ነጥቦችን በመያዝ 7ኛ ደረጃ ላይ እንዲቀመጥ ግድ ብሏል። ብራይተን ኤንድ ሆቭ አልቢዮን 50 ነጥቦችን በመያዝ 6ኛ ደረጃ ላይ ተቀምጠዋል። ነገም ማንቸስተር ሲቲ ጨዋታውን ከበርንሌ ጋር የሚያደርግ ይሆናል። ኤፍሲ በርማውዝ ከሊድስ የሚያደርጉት ጨዋታ በተመሳሳይ ነገ ምሽት 4 ሰዓት ላይ እንደሚደረግ ይታወቃል። ከዚህ ጨዋታ አስቀድሞ የማንቸስተር ሲቲዎቹ አሰልጣኝ ጆሴፍ ፔፕ ጋርዲዮላ ለሁሉም ጨዋታ ዝግጁ ነን ሲሉ መናገራቸው ተሰምተዋል። ከዛ ባለፈ ባለፈው ቡድናቸው አርሰናልን 2-1 ባሸነፈበት ጨዋታም ተጫዋቾቻቸው የተጋነነ ደስታ አገላለጽ ተጠቅመዋል በሚል በቀድሞ ተጫዋቾች የቀረበባቸውን ቅሬታም ተገቢ ያልሆነ ሲሉ አጣጥለዋል። ዋይኔ ሮኒ በቴሌቪዥን ተንታኝነት በቀረበበት ጊዜ እጅግ የተጋነነ ደስታ አገላለጽ ተጫዋቾቹ ተጠቅመዋል፣ ይሄ ካለመብሰል የሚመነጭ ነው ሲል መናገሩ ይታወሳል። ይህን ተከትሎ አሰልጣኝ ፔፕ ጋርዲዮላ በሰጡት ምላሽ የሚሰጡ አስተያየቶች አንዳንዴ ጤነኝነታቸው ያጠራጥረኛል። ታላቅ ቡድን አርሰናልን አሸንፈናል። በአውሮፓ ቻምፒየንስ ሊግ ግማሽ ፍጻሜ የገባ ቡድን ነው። የፕሪሚየር ሊጉ የማሸነፍ ተስፋ ያለውና መሪ ቡድን ያሸነፍ ነው። ይህንን ቡድን ማሸነፍ የሚሰጠው ደስታ ትልቅ እንደሆነ እገምታለሁ። ስለዚህ ይህንን ደስታ ለምን ገለጹ ብሎ መናገር ተገቢ አይደለም ሲሉ ምላሽ መስጠታቸውን የቢቢሲ ዘገባ ያሳያል። በስፓኒሽ ላሊጋም ትላንት ጨዋታዎች ተደርጓል። ዛሬም ቀጥለው የሚካሄዱ ይሆናል። ትላንት በስፓኒሽ ላሊጋ በተደረገ ጨዋታም ሪያል ማድሪድ ውጤት ቀንቶታል። ሪያል ማድሪድ ዲፖርቲቮ አላቬስን ገጥሞ 2-1 በሆነ ውጤት አሸንፏል። ሪያል ማድሪድ 2 ጎሎችን ሲያስቆጥር ኪሊያን ምባፔ እና ቬኒሲየስ ጁኒየር ጎሎቹን ለሎስ ብላንኮሶቹ ሪያል ማድሪዶች ማስቆጠር ችሏል። በሌላ ጨዋታ ሂሮና ከኤፍሲ ሪያል ቢቲስ ጋር ያደረጉት ጨዋታ ሂሮና በሜዳው 3-2 የተሸነፈበት ሆኗል። አትሌቲክ ቢልባኦ ኦሳሱናን 1-0 ሲረታም ቫሌንሲያ ከማዮርካ ያደረጉት ጨዋታ 1-1 በሆነ አቻ ውጤት ተጠናቋል። ይህ ውድድር ቀጥሎ ሲካሄድ ባርሴሎና ከሴልታ ቪጎ የሚያደርጉት ጨዋታ ይጠበቃል። ሪያል ማድሪድ የትላንቱን ጨዋታ ማሸነፉን ተከትሎም ከባርሴሎና ጋር የነበረው የ9 ነጥብ ልዩነትን ወደ 6 ነጥቦች ማጥበብ ችሏል። ባርሳ የዛሬውን ጨዋታ ማሸነፍ ከቻለ የነጥብ ልዩነቱን ወደ 9 የሚያሳድገው ይሆናል።
ክብራትና ክብራን ከቅሬላቲዩብ ወደ ሌሎች አጫጭር መረጃዎቻችን እናልፋለን። በክረምቱ ከማንቸስተር ሲቲ ጋር የነበረው ኮንትራት የተጠናቀቀው በርናርዶ ሲልቫን ለመቅጠር በርከት ያሉ ክለቦች ጥያቄ እያቀረቡ መሆኑ የተሰማ ነው። ከፈላጊዎቹ መካከል ባርሴሎናና አርሰናል እንደሚገኙበትም የወሬ ምንጮች ዘግበዋል። ኤስፒኤን እንደዘገበው ከሆነ ባርሴሎና የበርናርዶ ሲልቫ ፈላጊ ሆነው ፊት መስመር ላይ ከተሰለፉ ክለቦች መካከል አንደኛው ነው ተብሏል። የ31 ዓመቱ በርናርዶ ሲልቫ ከማንቸስተር ሲቲ ጋር ስኬታማ ጊዜን ካሳለፈ በኋላ በዚህ የውድድር ዘመን ከክለቡ እንደሚለያይ ይፋ መሆኑ ይታወቃል። ይህን ተከትሎ ብዙ ፍላጎቶች ከተለያዩ አካላት ቢቀርቡም የስፔኑ ኃያል ክለብ ባርሴሎና የበርናርዶ ሲልቫ ፈላጊ መሆኑ እየተነገረ ይገኛል። የላሊጋ ሻምፒዮንነት መንገድ ላይ የሚገኙት ባርሳዎች የዚህ ተጫዋች መምጣት በሚቀጥለው የውድድር ዘመን በአውሮፓ መድረክ ላሉባቸው ፈተናዎችና በአጠቃላይ ለቡድን ቅርጻችን ይረዳናል በሚል ጥያቄ እያቀረቡ ይገኛሉ ተብሏል። ከልጅነቱ ጀምሮ የሚወደው ቤንፊካ እግር ኳስ ክለብን ሊቀላቀል ይችላል የሚል ሀሳብ ቢሰጥም ነገር ግን የባርሳ ጥያቄ ጎልቶ ተሰምቷል። ሌላው በርናርዶ ሲልቫን ለመቅጠር ፍላጎት ያሳየው ቡድን የአርሰናል ክለብ ነው ተብሏል። የፕሪሚየር ሊጉ ተቀናቃኝ የሆነው አርሰናል በአማካይ ስፍራ ላይ ያለበትን ክፍተት እና የፈጠራ አቅም ለመሸፈን እንደ በርናርዶ ሲልቫ ልምድ ያለው ተጫዋችን እያየ ነው። አርሰናልም ለቅጥር ይፈልገዋል ተብሏል። ሁለቱ ክለቦች ስማቸው ከበርናርዶ ሲልቫ ጋር ይያያዝ እንጂ በይፋ የቅጥር ጥያቄ አለማስገባታቸው ይታወቃል። ሊቨርፑሎች የፓሪስ ሴን ጀርሜኑ ኮሎሙዋኒን ለመቅጠር ፍላጎት አላቸው ተባለ። ጋዜጣ ዴሎ ስፖርት እንደዘገበው ከሆነ ራንዳል ኮሎሙዋኒ የ27 ዓመቱ የመስመር አጥቂ ተጫዋችን ለመቅጠር ፍላጎት አላቸው ተብሏል። ሊቨርፑሎች ይህንን ተጫዋች ለቅጥር የፈለጉት ግብፃዊ ሞሐመድ ሳላን ተክቶ እንዲጫወትላቸው ነው ሲል ጋዜጣ ዴሎ ስፖርት ከውስጥ አዋቂዎች ሰምቻለሁ ብሏል። ይህን ተከትሎ ምናልባትም ለተጫዋቹ ቅጥር ዳጎስ ያለ ገንዘብ ከዋና ከተማው ክለብ ሊጠየቁ ይችላሉ የተባለ ይገኛል። ነገር ግን ሊቨርፑሎች ስለ ቅጥሩ ከዜና ውጪ ያረጋገጡበት ሆነም ይፋዊ ጥያቄ ያቀረቡበት አንዳች መረጃ አልተገኘም። የእንግሊዙ የአማካይ ስፍራ ተጫዋች ኮቢ ሜይኖ 21ኛ ዓመቱ ላይ ይገኛል። ይህ ተጫዋች በእንግሊዝ ፕሪሚየር ሊግ ከማንቸስተር ዩናይትድ ጋር አሁንም እቆያለሁ የሚለየኝ ነገር የለም ሲል ተናግሯል። ኮቢ ሜይኖ ከማንቸስተር ዩናይትድ ጋር አዲስ ኮንትራት ቀርቦለት መስማማቱ ተነግሯል። ኮንትራቱ የ5 ዓመት እርዝማኔ እንዳለውም መረጃዎች ጠቁሟል ነው የተባለው። በቀደሙት አሰልጣኝ ሮብን አሞሪም ጊዜ ቦታ ማግኘት ያልቻለው ኮቢ ሜይኖ ከፍተኛ መበደልና መገፋት በቡድኑ ደርሶበት እንደነበር ይታወቃል። በእንግሊዝ ፕሪሚየር ሊግ ከ10 ዓመት በፊት ሳይታሰብ ሻምፒዮን መሆን የቻለው ሌስተር ሲቲ ወደ 3ኛ ዲቪዚዮን መውረዱን አረጋገጠም። 10 ዓመታት በዚህ ታሪክ መካከል ይገኛል። ሳይታሰብ ሻምፒዮን የሆነ ቡድን ወደ ሊግ 1 መውረዱን ማረጋገጡም በእንግሊዝ የቻምፒየንሺፕ ውድድር ከሁል ሲቲ ጋር 2-2 አቻ መውጣቱን ተከትሎ ሻምፒዮኖቹ ሌስተር ሲቲዎች በቀጥታ ወደ ታችኛው ዲቪዚዮን ወርደዋል፣ ሊግ 1። ይህ ደግሞ በእንግሊዝ 3ኛ ደረጃ ላይ የሚገኝ እንደሆነ ይታወቃል። በእንግሊዝ እግር ኳስ ታሪክ በ10 ዓመት ውስጥ ሻምፒዮን የሆነና ፕሪሚየር ሊጉን የበላት ቡድን ወደዚህ ደረጃ ሲደርስ ሌስተር ቀዳሚ ስፍራን ይዟል ነው የተባለው። 2016-17 ሳይገመት ሻምፒዮን መሆን የቻለው ሌስተር ሲቲ በእንግሊዝ እግር ኳስ የ134 ዓመት ታሪክ ታይቶ ማይታወቀውን አጋጣሚ ፈጥሯል ነው የተባለው። የኤፍኤ ካፕ አሸናፊው የፕሪሚየር ሊግ ባለድል የሆነው በአውሮፓ ቻምፒየንስ ሊግ ጥሩ መጓዝ የቻለው ሌስተር ሲቲ ባለቤቱ በሄሊኮፕተር አደጋ ሕይወታቸውን ካጡ በኋላም ከፍተኛ ቀውስ ውስጥ ገብቶ እንደነበር ይታወቃል። አሁን ደግሞ ሌስተር ሲቲ የፕሪሚየር ሊግ ሻምፒዮን በሆነበት ልክ 10ኛው ዓመት ላይ ወደ ሊግ 1 መውረዱን የመገናኛ ብዙሃን ተናግሯል። በመጨረሻም ዓለም ከእሷ ጋር አብሮ ስቋል። ስትስቅ ዓለም ስለ እሷ በርካታ ዘገባዎችን ሰርተዋል። በድሏ ዘመን ዓለም እሷን ከፍ አድርጎ ሲያንቆለጳጵሳትና ታሪኳን ሲዘግብ ነበር፣ ያኔ ቁጥር 1 በነበረችበት ጊዜ። አሁን ግን ያ ሁላ ታሪኳ እየደበዘዘ ይገኛል። የደበዘዘ ታሪኳን ለማድመቅ እየሄደችበት ያለው መንገድም ውጤታማ አላደረጋትም። የዓለም የቀድሞ ቁጥር 1 ሜዳ ቴኒሰኛ ቬነስ ዊሊያምስ እህቷ ሴሬና ዊሊያምስ ትባላለች።
ትገኛለች። ታናሿ ታላቅየዋ 45 ዓመቷ ላይ ትገኛለች። 10 የግራንድ ስላም ውድድሮች ላይ ተሳትፋም አንድም ጨዋታ ማሸነፍ አልቻለችም። በተከታታይ 10 ጨዋታዎች ላይ ሽንፈት አስተናግዳለች። ኮቬዶ የተባለችው ወጣት ተጫዋች በማድሪድ ኦፕን 10ኛ ሽንፈቷን ለቬነስ ዊሊያምስ አከናንባታለች። ይህን ተከትሎም በዓለም ታላቅ ውድድር 10 ጨዋታዎች ላይ በተከታታይ ስትሸነፍ ውድድሩ በአዲስ መልክ ከተጀመረበት 1975 ወዲህ ቬነስ ዊሊያምስ የሚለው ስም 10 ተከታታይ ጨዋታዎች በመሸነፍ የሚል ታሪክ ሆኖ ተመዝግቧል። አሁን ነገሮችን ለማቅናት ጥረት እያደረግኩ ነው የምትለው ቬነስ ዊሊያምስ በተደጋጋሚ ድል እየቀናት አይደለም። ቬነስ ዊሊያምስ የሚለው ስም ሲነሳም የዊምብልደን ሻምፒዮናን 5 ጊዜ አሸንፋለች። ከ2000 እስከ 2008 እንደ ጎርጎሮሳውያን የዘመን ቀመር እንዲሁም ደግሞ የዩኤስ ኦፕንን 2 ጊዜ ወስዳለች። በዓለም የሜዳ ቴኒስ ሪከርድም በግራንድ ስላም ላይ በርካታ ውድድሮች በመሳተፍ ስኬታማ ናት። 95 ጨዋታዎች ላይ ተሰልፋም ውጤታማ መሆን ችላለች። ታናሽ እህቷ የ44 ዓመቷ ሴሬና ዊሊያምስ 2022 የዩኤስ ኦፕን ውድድር አድርጋም ከውድድር ርቃለች። በይፋ ከውድድሩ ዓለም መገለሏን ባታውጅም ታይታ አትታወቅም። ታላቅየዋ ቬነስ ዊሊያምስ ግን ጥረት አድርጋለች፣ ነገር ግን አልተሳካላትም። 10 ተከታታይ ጨዋታዎችን ተሸነፈች፣ ሪከርዱንም ያዘች ሲሉ የመገናኛ ብዙሃን ዘግበዋል። ክቡራትና ክቡራን ከቅሬላ ቲዩብ ያደመጣችኋቸው አጫጭር መረጃዎች እነኚህ ነበሩ። ጤና ይስጥልኝ።